ጋይስ አስደሳች ነገር ተሰምቷል። አብርሃም በሰላም ቡታጅራ መግባቱን ነግሬያችሁ ነበረ። አሁን ላይ ደግሞ ጋሽዬ ሩታ ሕፃኑን ይዛ እንድትመጣ እንደነገሯት ሰምቻለሁ ማለት ነው። ሩታ ላይ አሁንም እስከ መጨረሻ ማወራው ነገር ነው። ችግር አራት ነጥብ ወደደም ጠላም ለልጃቸው ሲሉ ግዴታ ልጁ አስታራቂያቸው። በነገራችን ላይ ሄርሜላም ሩታም እዚህ ቡታጅራ እንዳሉ ቀድሜ መረጃውን ሰጥቻችኋለሁ። ጋሽዬ መግባቷን አላወቁም፣ ግን ወደ ቡታጅራ መታ ያለውን ነገር ተነጋግረው የአብርሽ የጤና ሁኔታ የሚመለስበትን ከእሷ ጋር ያለውንም ችግር እንደሚፈቱ መናገራቸውን ሰምቻለሁ። ጋሽዬ በየትኛውም አይነት ሁኔታ ከሩታ ጋር ያለውን ነገር ያስተካክላሉ እንጂ ከሄርሜላ ጋር ያለውን ነገር ፍጹም እንደማይቀበሉ ለቡዜም ለዴቭም አስረግጠው እንደነገሯቸው ሰምቻለሁ። ያው እነሱም ለጋሽዬ ሲመልሱ ያሉት እኛ የጤና ሁኔታ ስለሚያሳስበን እንጂ ከማንም ጋር መኖር የራሱ ምርጫ ነው፣ ይህንን በተደጋጋሚም እየተናገርን ነበር እያሉ ነው። ቢሆንም ግን ተግባራቸው ደግሞ ሌላ መሆኑን በተደጋጋሚ እያየን ነው። እንደዛ ቢሉም ጋሽዬን ማሳመን ይችላሉ ብዬ ሜቢ እንደኔ አላስብም። ምክንያቱም ምን ስታደርጉ እንደነበር ምን አይነት ነገሮችን ስታደርጉ እንደነበረ በቀጥታ ሄደሽ ከወንድምሽ ጋር እንድትሆን እንደምትፈልጊ መናገርሽን የቪዲዮ ማስረጃዎች ጭምር አሉ። የአብርሃም ምርጫ ነው ምናምን ብለሽ አንቺ ፍላጎት እንደሌለሽ ወይም ከኤርሜላ ጋር እንዲሆን እንደማይፈልግ ሰው ምናምን አክት ማድረጉ ሜቢ እንደኔ ተገቢ ነው ብዬ አላስብም። በግልጽ ከኤርሜላ ጋር እንዲሆን ትፈልጋላችሁ። ለዛም ነው እየደከማችሁ ያላችሁት፣ ለዛም ነው ዋጋ እየከፈላችሁ ያላችሁት። ይሄ ሁሉ ነገር ደግሞ እናንተ ጣልቃ ገብታችሁ ያመጣችሁት አንድ ባንድ የሆነ ነገር ነው። በእርግጥ ልጆቹ ላይ ችግር እንዳለ ሁላችንም እናውቃለን። ለማንኛውም ግን እንደ አንድ ኢትዮጵያዊ አባት በዚህ አጋጣሚ ጋሽዬን ሳላመሰግንም ሳላደንቅም ማለፍ አልፈልግም። ይሄ ነው ትልቅነት ማለት እንደኔ ማለት ነው። ትዳርን መጠበቅ ማለት እነዚህ ልጆች ስህተት እየሰሩ ሊሆን ይችላል፣ ያሉበት የእድሜ ኤጅ ስሜታዊነታቸው ምናምን ብዙ ስህተቶችን እያሰራቸው ሊሆን ይችላል። ግን ደግሞ ብዙ ነገሮችን ያዩ ሰዎች እናት አባቶቻችን ከኛ ይሻላሉ ብለን የምናወራበት ትልቁ ሪዝን ምንድን ነው? ህይወትን በደንብ አጣጥሞ ተፈተነው ነው ያለፉት። እንደኛ ሁሉም ነገር ላይ ችኩል ችኩል ያሉ ውሳኔዎችን አይወስኑም። ለዛም ነው እስከዛሬ ድረስ ጋሽዬ መጥተው እዚህ ጉዳይ ውስጥ ይግቡ እያልን ያለ ነው። ሌላው ቢቀር አብርሃም ይሰማቸዋል፣ ሩታ ትሰማቸዋለች። በእርግጥ አልሞከሩም አይደለም፣ ቡታጅራ ላይ እያሉ ሞክረዋል። በግልጽም ተናግረዋል። ደግሞ እኔ ሚዲያ ላይ መጥቼ ነገሮችን እንትን ማለት ስለማልፈልግ እንጂ ይሄንን ነገር ከዚህ በፊትም ለማስተካከል በብዙ እየሞከርኩኝ ነበረ። ግን ሚዲያ ላይ መጥቼ በእነሱ ጉዳይ ላይ ጣልቃ ገብቼ የማይሆን ነገሮች እንዲፈጠሩ አልፈልግም። ለዛም ነው ነገሮችን ከዳር ቆሜ በራሳቸው በስለው እስኪመጡልኝ ማለት ነው። በጣም በተደጋጋሚ በነገራችን ላይ ይችን ንግግር ይናገራሉ ጋሽዬ። ነገሩ እስካልበሰለ ድረስ እነዚህ ልጆች ሰልችቷቸው በቃ የሚሉበት ደረጃ ላይ እስካልደረሱ ድረስ እዚህ ጉዳይ ውስጥ አልገባም እያሉ ነበረ። ግን እነ ቡዜን እዚህ ጉዳይ ውስጥ ነገሮችን እንዲፈቱ ማስገባታቸው ነገሮችን ማባባሱን እና ዋጋ እንዳስከፈላቸው ብዙ ነገሮችን እንዳመሰቃቀለ አብርሃም ላለበት አሁን ላይ ላለበት የጤና ችግር ሁሉ እንደዳረገው በግልጽ ተናግረዋል። እና ለማንኛውም ጋሽዬ አቋማቸውን በግልጽ አሳውቀዋል። ከሩታና ከሩታ ውጭ የሚመጣ ማንኛውንም ነገር እንደማይቀበሉ ተናግረዋል ማለት ነው። በነገራችን ላይ አዲስ አበባ ላይ ሆነው ሄርሜላ ጋር የተጀመረውን ግንኙነት ጋሽዬ እንዲቀበሉ ለማድረግ በጣም በብዙ ሲሞክሩ ነበረ። በጣም በብዙ ሞክረዋል። ሽማግሌዎች ወደ እነ ሄርሜላ ቤተሰብ እንዲላኩ ብዙ ሞክረዋል። ግን ጋሽዬ ፍጹም ይህንን ነገር እንደማይቀበሉ እና አብርሃም ከልጁና ከሚስቱ ጋር ነው መኖር ያለበት ብለው እንደሚያምኑ አስረግጠው ነግረዋቸዋል። አሁን ራሳቸው ቀለበት ውስጥ ሲገቡ ትልቅ ችግር ውስጥ ሲገቡ ዞሮ ዞሮ እንግዲህ ጋሽዬ ጋር ነው የመጡት፣ ወደ ቤተሰብ ነው የመጡት። ለማንኛውም ከቤተሰቦቹ ጋር በሰላም ተገናኝቷል። ሁለተኛ ቀኑ ነው ዛሬ ቡታጅራ ከገባ። እንዳልኳችሁ ሄርሜላም ሩታም ተከታትለው መጥተው ነበረ። ጋሽዬ ደግሞ የእነዚህን ሁለት ሴቶች መምጣት አላወቁም ነበር። ሩታ ወደ ቡታጅራ እንድትመጣና ነገሮች የሚስተካከሉበት መንገድ አብርሃምን አብረው ትሪት የሚያደርጉበትን መነጋገራቸውን ሰምቻለሁ። ቡዜም ዴቭን አብርሃምን ካደረሱ በኋላ ተመልሰው ወደ አዲስ አበባ መሄዳቸውን ሰምቻለሁ ማለት ነው። ብቻ እኔ አብዛኛው ነገር አስደስቶኛል። የምሬን ነው። የጋሽዬ ውሳኔ በጣም በጣም ደስ የሚል እና ምናልባትም
በአብርሽና በሩታ መሀል የነበረውን ጋፕ ሞር ያጠበዋል ብዬ ነው የማስበው ማለት ነው። ሄርሜላ የሆኑ ነገሮችን እስካላደረገች ድረስ መቼስ ጋሽዬ ጋር እያለ ሌላ ነገር ተዳፍረሽ ታደርጊያለሽ የሚል እሳቤ የለኝም። ከጀርባ ምን አይነት ስራዎችን እየሰራችሁ እንደሆነ በደንብ ስለምናውቅ ነው። ፕሮሰሱን እየጨረሳችሁለት ነው። አብርሃም ትንሽ የማገገም ስሜት ወይም አሁን ካለበት ነገር የመንቃት ስሜት ካሳየ አንቺን እንደሚመርጥ ስለምታቂ ወይም ወደ አንቺ እንደሚመለስ ስለምታቂ ነገሮችን በአስቸኳይ እያስፈጸምሽ እንደሆነ እናውቃለን። ግድ ሆኖባችሁ ነው በነገራችን ላይ ማለት ነው። ግድ ሆኖባችሁ እና እነ ቡዜም ጫና ስላለባቸው አንደኛ ህዝቡን በጣም እየተንጫጫባቸው ነው። ከዛ ውጭ ደግሞ እነጋሽዬም ልጃችንን ሀምጡ ሀምጡ ብለው ሲያስጠነቅቋችሁ ነበር እንጂ ወደ አዲስ አበባ ወደ ቡታጅራ ማምጣት እንደማትፈልጉ ሁላችንም ጥንቅቅ አድርገን እናውቃለን። ግን ያው ግድ ሆኖባችሁ መጥተዋል። ቀለበት ውስጥ ገብታችኋል። ጋሽዬ ደግሞ ይህንን አጋጣሚ ተጠቅሞ ከሩታ ጋር ያለውን ችግር ለመፍታት ከሩታ ጋር አብረው ትሪት ለማድረግ ከልጅ ልጃቸውም ጋር ቆይታ ለማድረግ ለሩታ ደውለው ነግሯታል። በአጋጣሚ እሷም ቀድማ እዚህ ቡታጅራ ተገኝታ ነበረ። ሜቢ አሁን ነገሮች ወደ ጥሩ ምዕራፍ እየመጡ ነው ብዬ ነው እንደኔ የማስበው ማለት ነው። ከዛ ውጭ ደግሞ ዳኒ የተከፈለው ገንዘብ አልበቃውም መሰለኝ ከጀርባ ሄርሜላን ማስፈራራት እንደጀመረ ሰምቻለሁ ማለት ነው። በነገራችን ላይ ዳኒ እንደሚገለበጥ እኔ ቀድሜም እንዲታወቀኝ ነበር። ምክንያቱም ዳኒ የሆነ ጥቅም እስካላገኘ ድረስ ኤኒታይም ከሩታ ጎን የሚቆም ሰው እንደሆነ ሁላችንም እናውቃለን። ወይም እስከዛሬ የነበረውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁኝ እና እኔ በጣም ገርሞኝ ነበረ በነገራችን ላይ ምክንያቱም ይህ ሁሉ ነገር ሲፈጠር እስከ ዛሬ ድረስ ዳኒ ከሩታ ፈቀቅ ብሎ አያውቅም ነበር። እንዴት ሊገለበጥ ቻለ? ምን ተፈጠረ? እንደውም ብዙ ሀሳቦችን እንድናነሳም አድርጎብን ነበረ። ሩታን ስለሚወዳት ነው። አብርሃም ወደ ሩታ እንዲመለስ ስለማይፈልግ ነው። ብዙ ጊዜ ደግሞ ሁለቱን ለማስታረቅ መሀል ላይ ሲገባ ብዙ ነገሮችን ሲያደርግ ተመልክተናል። እንደውም ጭራሽ ከሄርሜላ ጋር አትሆንም ብሎ ምን ነገሮችን ሲያደርግ እንደነበር ተመልክተናል እና አሁን ላይ ደግሞ መልሶ ሄርሜላ ላይ ተነስቶባታል እና በምን ይሄን ልጅ ማቆም እንደምትችል አላቅም። ተጨማሪ ገንዘብ እስካልሰጠሽው ድረስ ደግሞ መልሶ መጥቶ ዳኒ ከማዋረድ ወደኋላ የሚል ሰው አይደለም። እግዚአብሔርን እኔ በጣም ነው የሚገርመኝ ሁሌ ማለት ነው። ይኸው ምናምን እያለ እየሳቀ መጥቶ ምንም ሼም ሳይዘው ነጭ የሚያበላ ሰው ነው እና ይሄ ደግሞ የአንቺን ብቻ ሳይሆን የነ ቡዜንም የነ ዴብንም ማክስ ይልጣል ብዬ ነው እንደኔ የማስበው ማለት ነው። ሁላችሁንም አደጋ ውስጥ የሚከት ነገር ነው ከዳኒ ጋር መነካካት። ሜቢ በድጋሚ ከፍለሽ አሁን የምታዘጊ ይመስለኛል። ግን ከጀርባ ከእሱ ጋርም እሰጥ አገባ ውስጥ እንደገባችሁ እንዳላችሁ ሰምቻለሁኝ። ለፕሮሰሱ ብዙ እየተሯሯጥሽ ስለሆነ ለእሱ ተጨማሪ ገንዘብ መስጠት እንደማትፈልጊም ጭምር እንደነገርሽው ሰምቻለሁኝ። ብቻ ማስፈራሪያውን አጠናክሮ ቀጥሎታል። መነካካት ከሌለባችሁ ሰው ጋር ነው በነገራችን ላይ የተነካካችሁት ማለት ነው። በእርግጥ ለሩታ ቅርበት ስላለው ብዙ ነገሮችን ያቀልልናል። እሱ ሞር አብርሽን እንትን ለማለት ሲሞክር የተሻለ ተቀባይነት እናገኛለን ብላችሁ አስባችሁ ነበረ ከእሱ ጋር መስራት የጀመራችሁት። ግልጽ ነው ደግሞ በነገራችን ላይ ማለት ነው። ይህንን ነገር የሚጠራጠር ሰው አለ? ዳኒ ያለ ክፍያ ከሄርሜላ ጋር ሊሆን እንደማይችል ታውቃላችሁ አይደለ? በዚህ ደግሞ ጥሩ ማብራሪያ ሊሆን የሚችለው እስከ ዛሬ ድረስ ሲያደርጋቸው የነበሩ ነገሮች ማለት ነው። ምን ሲያደርግ ነበረ? አንቺን ከአብርሃም ለመለያየት እና አብርሃምን ወደ ሩታ ለመመለስ ምን ሲያደርግ ነበረ? ታዲያ ይሄ ሰውዬ በድንገት ተነስቶ የአብርሽ ጤና አሳሰበኝ፣ አብርሽ እንዴት ከሩታ ጋር ይሆናል ብሎ ተቃርኖ ሲመጣ አስባችሁታል? እና ይሄ ነገር ያለ ኢማን ሊሆን ይችላል ብላችሁ ታስባላችሁ? እኔ በፍጹም እንደዛ አላስብም። ብቻ ከጀርባ አሁንም በደንብ አድርጎ ቆንጆ አድርጎ እያስፈራራችሁ እንደሆነ ሰምቻለሁ። ለማንኛውም ሁሉም ቡታጅራ ላይ ናቸው ያሉት። በአጋጣሚ ከወጣውኝና ያሉበትን ቦታ ካየውኝ ሞር እዛው ከተማ ላይ ቪዲዮ እንደምሰራላችሁ ቃል እገባለሁ። ብቻ አዲስ ነገር ካለ ቪዲዮም ከተለቀቀ እንደተለመደው ሀሳባችንን እንሰጣለን። እወዳችኋለሁ።